የጀነራል ታደሰ ወረደ ቢሮ ተከበበ። አቶ ሙስጠፌ የብልጽግናን ጉድ አጋለጡ። ትራምፕና ኢራን ለጦርነት ተፋጠጡ። አስቸኳይ ሰበር ዜና። በመቀሌ የጀነራል ታደሰ ወረደ ቢሮ በከባድ መሳሪያዎች ተከቦ ውጥረት ነግሷል። የመፈንቅለ መንግስት ሙከራው መቀሌን እያወካት ይገኛል። በሻዕቢያ የሚመራው የሞንጆሪኖ ታጣቂ ቡድን ከተማዋን መቆጣጠሩ ሲነገር የጀነራሉ ህይወት አደጋ ላይ መውደቁ ተሰምቷል። የከተማዋ ስልክና ኢንተርኔት በየትኛውም ሰከንድ ሊቋረጥ እንደሚችል ስጋት የነገሰ ሲሆን ከደቂቃዎች በፊት ከመቀሌ የደረሰን ሰበር መረጃ ይዘንላችሁ ቀርበናል። ሙስጠፌ ዑመር የፖለቲካውን ጉድ አፈነዱት። ኢትዮጵያ ውስጥ የተከፋፈለው ህዝቡ ሳይሆን የስልጣን ጥመኛው ሊቅ ነው ሲሉ የሶማሌ ክልል ፕሬዝዳንቱ ያልተጠበቀና እጅግ ብርቱ ትችት ሰነዘሩ። በሀገሪቱ ለሚፈሰው ደምና ለቀውሱ ተጠያቂው የሊቃኑ የስልጣን ጥማት ነው ሲሉ ፕሬዝዳንቱ በግልጽ ተናግረዋል። ለመሆኑ ፕሬዝዳንቱ በሊቃኑ ላይ የሰነዘሩት ጠንካራ ወቀሳና ለኢትዮጵያ ያቀረቡት መፍትሄ ምንድነው? ዝርዝሩን አብረን እናያለን። ከውጭ ዜና የሆርሙዝ ወሽመጥ የጦርነት አውድማ ለመሆን ሰዓታት ብቻ ቀርተውታል። የኢራን የሚሳኤል ክፍሎች አፈሙዛቸውን ወደ አሜሪካ ባህር ኃይል ሲያዞሩ ዶናልድ ትራምፕ በበኩላቸው ፕሮጀክት ፍሪደም በሚል ኦፕሬሽን የኢራንን ከበባ ጥሰው ለመግባት ጥብቅ ትዕዛዝ አስተላልፈዋል። ዓለምን ያስጨነቀው የሁለቱ ኃይሎች ፍጥጫ አሁን ወደማይመለስበት ደረጃ ደርሷል። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር መረጃ። በመቀሌ መፈንቅለ መንግስት ተጀመረ። የጀነራል ታደሰ ወረደ ቢሮ በከባድ መሳሪያዎች ተከቧል። የሻዕቢያ እጅ ያለበት የሞንጆሪኖ ታጣቂዎች ከተማዋን ተቆጣጥረዋል። በሰሜኑ የኢትዮጵያ ክፍል መቀሌ በአሁኑ ሰዓት በአስደንጋጭ ወታደራዊ እንቅስቃሴና በከፍተኛ ውጥረት ውስጥ ትገኛለች። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት የሌተናል ጀነራል ታደሰ ወረደ ቢሮ በከባድ መሳሪያዎች በሚታጠቁ የአርሚ 30 ታጣቂዎች መከበቡ ተሰምቷል። ከተማዋ ቀደም ሲል ከነበረችበት አንጻራዊ ሰላም ወጥታ በአሁኑ ሰዓት በዲሽቃና በሞርተር የታጠቁ ኃይሎች በየመንገዱ የሚታዩባትና ነዋሪዎች በከፍተኛ ድንጋጤ ውስጥ የሚገኙባት ስፍራ ሆናለች። ይህ በጀነራል ታደሰ ወረደ ላይ እየተካሄደ ያለው ወታደራዊ ከበባ የክልሉን ስልጣን በኃይል ለመቆጣጠር የታለመ የመፈንቅለ መንግስት ሙከራ ነው የሚሉ መረጃዎች ከየአቅጣጫው እየወጡ ይገኛሉ። ከየአቅጣጫው የሚወጡ ጭምጭምታዎች እንደሚጠቁሙት ከሆነ የሞንጆሪኖ ተብሎ የሚጠራውና በሻዕቢያ እንደሚመራው የሚነገረው ታጣቂ ቡድን የፕሬዝዳንቱን ቢሮ ሙሉ በሙሉ ተቆጣጥሮታል። ጀነራል ታደሰ ወረደ ከህወሓትና ከሻዕቢያ በኩል በተደጋጋሚ የሚደርስባቸውን ጫና ተከትሎ ስልጣን ለመልቀቅ መወሰናቸው በሚነገርበት በዚህ ወቅት ይህ ድንገተኛ የወታደራዊ ከበባ መከሰቱ ሁኔታውን ይበልጥ አሳሳቢ አድርጎታል። የህወሓት ጽህፈት ቤት በር ላይም ድሽቃ የተጠመዱባቸው ተሽከርካሪዎችና ቁጥራቸው የበዛ ታጣቂዎች መሰማራታቸውን የከተማዋ ነዋሪዎች በዓይን እማኝነት እየገለጹ ይገኛሉ። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በአሁኑ ሰዓት የት እንደሚገኙና በምን ሁኔታ ላይ እንዳሉ በውል የታወቀ ነገር የለም። አንዳንድ ምንጮች እንደሚጠቁሙት ከሆነ በድብቅ መቀሌ የገቡ የሻዕቢያ ከፍተኛ አመራሮች ከህወሓት ወታደራዊ ክንፍ ጋር ስብሰባ በመቀመጥ ላይ ናቸው። ይህም በትግራይ ክልል ውስጥ አዲስ የፖለቲካና የወታደራዊ አሰላለፍ መፈጠሩን የሚያመለክት ሲሆን የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል አደገኛ እንቅስቃሴ መሆኑ ተነግሯል። በሌላ በኩል በትግራይ ሰማይ ላይ ከፍተኛ የድሮን ቅኝት እየተደረገ መሆኑ የታወቀ ሲሆን ይህ የፌዴራል መንግስቱ የጀመረው እንቅስቃሴ በትግራይ ውስጥ ለተፈጠረው ወታደራዊ ሽኩቻ ምላሽ ሊሆን እንደሚችል ይገመታል። የህወሓት ወታደራዊ አዛዦች ደግሞ በበኩላቸው ከክረምት በፊት ጦርነትን ከፍታለን በሚል በፌዴራል መንግስቱ ላይ ዛቻ መሰንዘራቸው ሁኔታውን ወደ አዲስ የጦርነት አዙሪት ሊመራው እንደሚችል ተሰግቷል። በተለይም የአርሚ 60 አዛዥ ብርጋዴር ጀነራል ህንጻው ወልደ ጊዮርጊስ ብልጽግናን ለመጣል ተዘጋጅተናል፣ ማንም መጠራጠር የሌለበት ሁሉም ነገር አልቋል በማለት የሰጡት መግለጫ ውጥረቱን አፋፍሞታል። ብርጋዴር ጀነራል ህንጻው ወልደ ጊዮርጊስ በሰጡት መግለጫ የህወሓት መንግስት መመለስ የህልውና ጉዳይ መሆኑንና የፕሪቶሪያው ስምምነት ከእንግዲህ ዋጋ እንደሌለው በይፋ ተናግረዋል። ጀነራሉ አክለውም እንደ አቶ ጌታቸው ረዳ ያሉ የጊዜያዊ አስተዳደሩን መሪዎች የክልሉ ከዳተኞች ሲሉ የፈረጁ ሲሆን እንደ ጠላት እንደሚታገሏቸው አምዝተዋል። ይህ የቃላት ጦርነትና የመቀሌ ከተማ በአዲስ የታጣቂዎች መረብ መወጠር ክልሉን ወደማይታወቅ አደጋ ውስጥ እየከተተው ይገኛል። በእነ ዶክተር ደብረጽዮን በኩል መደበቅ መጀመሩና በፕሬዝዳንቱ ቢሮ ዙሪያ ያለው ወታደራዊ ከበባ የሰላም ስምምነቱን መቃብር የሚቆፍር መፈንቅለ መንግስት ሙከራ ሊሆን ይችላል የሚሉ ስጋቶች በርትተዋል። አሜሪካና የአውሮፓ ህብረት ዳግም ጦርነት እንዳይቀሰቀስ እያስጠነቀቁ ባሉበት በዚህ ወቅት
ወቅት መቀሌ ትንፋሿን ወጥ አድርጋ ቀጣዩን ክስተት እየጠበቀች ትገኛለች። እርሱም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ኢትዮጵያ ውስጥ የተከፋፈለው ህዝቡ ሳይሆን ልሂቃኑ ነው። የፕሬዝዳንት ሙስጠፌ መሐመድ አስገራሚ መግለጫና የሀገሪቱ ቀጣይ ዕጣ ፈንታ። የሶማሌ ክልል ፕሬዝዳንትና የብልጽግና ፓርቲ ከፍተኛ አመራር አቶ ሙስጠፌ ኡመር ለሪፖርተር ጋዜጣ በሰጡት ልዩ የቃለ ምልልስ በኢትዮጵያ ለተፈጠረው ፖለቲካዊና የጸጥታ ቀውስ ዋነኛው ተጠያቂ የህዝብ ልዩነት ሳይሆን የልሂቃን የስልጣን ጥማት መሆኑን በማጋለጥ ለብዙዎቹ መነጋገሪያ የሆነ ጠንካራ አስተያየት ሰጥተዋል። ፕሬዝዳንቱ በንግግራቸው ላይ የኢትዮጵያ ህዝብ በማንኛውም የታሪክ አጋጣሚ አንድነቱ የጸና መሆኑን በመጥቀስ መከፋፈሉና ጽንፈኝነቱ ያለው በፖለቲካው ልሂቃን መንደር ብቻ መሆኑን በግልጽ አስምረውበታል። በአሁኑ ወቅት በኢትዮጵያ ውስጥ ሰዎችን እርስ በርሳቸው እንዲጋደሉ እያደረጋቸው ያለው ዋነኛው መሳሪያ የፖለቲካ ሴራ፣ ጽንፈኝነትና የስልጣን ጥማት መሆኑን የገለጹት አቶ ሙስጠፌ ይህንን አደገኛ አካሄድ ለመግታት ብሔራዊ ምክክሩ ብቸኛው ተስፋ መሆኑን አመልክተዋል። ልሂቃኑ ኢትዮጵያ በዚህ ወይም በዚያ መንገድ መመራት አለባት በሚል የሀሳብ ጦርነት ውስጥ ናቸው ያሉት ፕሬዝዳንቱ ምክክሩ እነዚህን እጅግ የተራራቁ አመለካከቶች ወደ አንድ ማዕቀፍ በማምጣት የጋራ የልሂቃን ፍኖተ ካርታ እንደሚቀርጽ ያላቸውን እምነት ገልጸዋል። ፕሬዝዳንቱ አክለውም በሀገራዊ ምክክሩ ወቅት የሚነሱ እጅግ የተራራቁ አጀንዳዎች ካሉ በህዝብ ውሳኔ ወይም በምርጫ እልባት እንደሚያገኙ ጠቁመው ምንም እንኳን ጽንፈኞቹ ውጤቱን ላያከብሩ ቢችሉም ወሳኙ የህዝቡ ክፍል ግን ወደ መግባባት እንደሚመጣ አረጋግጠዋል። ከዚህ በተጨማሪ በሀገሪቱ ያለፈውን የበደል ታሪክ ለማጽዳት የሽግግር ፍትህ አስፈላጊነት አጠያያቂ እንዳልሆነና ሂደቱን የሚመሩ ኮሚሽኖች ተቋቁመው ስራቸውን እንደሚጀምሩም በዚሁ ቃለ ምልልሳቸው ይፋ አድርገዋል። በመጨረሻም ፕሬዝዳንት ሙስጠፌ ከእነዚህ የልሂቃን ሴራዎች ውጪ ኢትዮጵያ በአሁኑ ወቅት በተረጋጋና ወደፊት በሚራመድ ሁኔታ ላይ እንደምትገኝ በመግለጽ ብሔራዊ ምክክሩ በኢትዮጵያ የፖለቲካ ታሪክ ውስጥ አዲስ ምዕራፍ ይከፍታል የሚል ትልቅ ተስፋ ሰንቀዋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። በመካከለኛው ምስራቅ የጦርነት ደመና አንዣበበ። ኢራንና አሜሪካ በሆርሙዝ ወሽመጥ የለየለት ፍጥጫ ውስጥ ገቡ። በመካከለኛው ምስራቅ ውጥረት ወደ ከፍተኛ ደረጃ ተሸጋግሯል። የኢራን ጦር ከፍተኛ አመራሮች በሰጡት መግለጫ የአሜሪካ ባህር ኃይል ወደ ስትራቴጂካዊ የሆርሙዝ ወሽመጥ ለመግባት የሚሞክር ከሆነ ቀጥተኛ ጥቃት እንደሚፈጽሙ በይፋ አስጠንቅቀዋል። ይህ ማስጠንቀቂያ የመጣው ፕሬዝዳንት ዶናልድ ትራምፕ በወሽመጡ ውስጥ እንቅስቃሴ አጥተው የቆሙ የተለያዩ ሀገራት የንግድ መርከቦችን የአሜሪካ ጦር እየመራ እንደሚያስወጣ በይፋ መናገራቸውን ተከትሎ ነው። የኢራን ማዕከላዊ እዝ ባወጣው እጅግ ጠንከር ያለ መግለጫ ማንኛውም የውጭ ጦር ኃይል በተለይም ደግሞ ጠባጫሪዋ የአሜሪካ ጦር ወደ ወሽመጡ ለመቅረብ ቢሞክር የማያዳግም እርምጃ እንደሚወስድበት አስታውቋል። የኢራን ሜጀር ጀነራል አሊ አብዱላሂ ጉዳዩን አስመልክተው ሲናገሩ የሆርሙዝ ወሽመጥ ሙሉ በሙሉ በኢራን ጦር ቁጥጥር ስር መሆኑንና ማንኛውም በውሃው አካል ላይ ማለፍ የሚፈልግ አካል በሁሉም ሁኔታዎች ስር ከቴህራን ጋር ቀጥተኛ ትብብርና ፈቃድ ማግኘት እንዳለበት አስገንዝበዋል። ይህ የኢራን አቋም በአካባቢው ላይ ያላትን የበላይነት ለማሳየትና የአሜሪካን ጣልቃ ገብነት ለመከላከል ያለመ መሆኑን ተነግሯል። የኢራን መንግስት መገናኛ ብዙሃን የሆነው ኢራብ እንደዘገበው ከሆነ የሀገሪቱ የባህር ኃይልና ሚሳኤል ክፍል ለማንኛውም ትዕዛዝ በተጠንቀቅ ላይ እንዲቆሙ ተደርጓል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ አሜሪካ ዝም ብላ እንደማትመለከት አረጋግጠዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ለኢራን፣ ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለአገራት መርከቦቻቸውን እየመራን እገዳ ከተጣለበት የውሃውን አካል እንደምናስወጣላቸው ነግረናቸዋል ብለዋል። ትራምፕ አክለውም መርከቦቹ በነጻነት ወደሚቀጥለው ጉዟቸው እንዲሄዱ ለማድረግ የአሜሪካ ባህር ኃይል ዝግጁ መሆኑን ገልጸዋል። ይሁን እንጂ አሜሪካ ድጋፍ ልታደርግላቸው ያሰበችው የትኞቹ ሀገራት መርከቦች እንደሆኑ በዝርዝር አልተገለጸም። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።